መሲሁ ኢየሱስ። እነዚህ ሁሉ ሰዎች ወንዙ ዳር የተሰበሰቡት ለምንድን ነው? የእግዚአብሔር መንግሥት መጥታለች፣ ራሳችሁን አዘጋጁ፣ አዲስ ሕይወት ጀምሩ። ከእግዚአብሔር አታመልጡ። የፍርዱ መጥረቢያ በዛፎች ስር ተቀምጧል። መልካም ፍሬ የማያፈራ ዛፍ ሁሉ ተቆርጦ ወደ እሳት ይጣላል። እኛ ሁላችንም ተቆርጠን ልንጣል ነው። ሕይወታችን መልካም አይደለምን? አዎ፣ ማንም ከእግዚአብሔር ፍርድ ማምለጥ አይችልም። ነገር ግን ከእኔ በኋላ ሁለንተናችሁን መለወጥ የሚችል ይመጣል። በእውነት ሕይወታችሁ እንዲለወጥ ከፈለጋችሁ ኃጢአተኞች መሆናችሁን እመኑ። ከዚያ ወደዚህ ውሃ መጥታችሁ ተጠመቁ። አሁን ከኃጢአታችሁ ነጽታችኋል። ስለዚህ አዲስ ሕይወት መኖር ጀምሩ። በወንዙ ዳር ሆኖ ይሰብክ የነበረውን ሰባኪ ሰዎች መጥምቁ ዮሐንስ ይሉት ነበር። እኔ ይህን ያህል አስፈላጊ ወይም ጠቃሚ አይደለሁም። እኔ የእግዚአብሔርን ማንነት ለሚያሳየን ለእርሱ መንገድ እያዘጋጀሁ ነው። እርሱ በእግዚአብሔር መንፈስና በእግዚአብሔር እሳት ያጠምቃችኋል። ያኔ ሁለንተናችሁ ይለወጣል። ከዚያም ይልቁን እኔ ባንተ መጠመቅ አለብኝ። ግድ የለም፣ አንተ አጥምቀኝ። እንዲህ በማድረግ የእግዚአብሔር ፈቃድ እንፈጽማለን። አባት ሆይ፣ መንግሥት ትምጣ፣ ያንተ ፈቃድ ይፈጸም። ከሰማይ እንዲህ የሚል ድምፅ መጣ። አዎ፣ አንተ የምወድህ ልጄ ነህ፣ በአንተም ደስ ይለኛል። መጥምቁ ዮሐንስ ለሚመጣው መሲህ እስራኤልን እያዘጋጀ የነበረው የዛሬ 2000 ዓመታት ነበር። በዚያ ዘመን እስራኤል በጣም ሰፊ በነበረው የሮም መንግሥት ውስጥ በጣም ትንሽ ቦታ የያዘች ሀገር ነበረች። እስራኤል፣ ቅፍርናሆም፣ ገሊላ፣ ናዝሬት፣ ቃና፣ ኢየሩሳሌም፣ ዮርዳኖስ፣ ይሁዳ። በእስራኤል የነበሩ አይሁድ ጭቆና ውስጥ ነበሩ። ከዚያ ለመላቀቅ አቅም አልነበራቸውም። ሕዝቡም መሲሁ የሚመጣበትን ጊዜ ይጠባበቁ ነበረ። እርሱ በጥንታውያን የአይሁድ መጻሕፍት ውስጥ እንደሚመጣ ትንቢት የተነገረለት አዳኝ ነው። ይህ መሲህ የእግዚአብሔር ፍትሕ አሸንፎ እንዲወጣ ያደርጋል። በዮርዳኖስ ወንዝ የነበረው መጥምቁ ዮሐንስ ወደ ኢየሱስ በማመልከት ተመልከቱ፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይኸውና አለ። ኢየሱስ ከተጠመቀ በኋላ የእግዚአብሔር መንፈስ ወደ ምድረ በዳ መራው። እርሱም በዚያ 40 ቀንና 40 ሌሊት ቆየ። በዚያ ቆይታውም ምንም አልበላም። የሚጠብቀው ሥራ ምን እንደነበረ በግልጽ ለማየት ሲጸልይና ሲጾም ነበረ። ኢየሱስ ዓለምን በሞትና በጥፋት ይገዛ የነበረው የማይታየው ጨለማ ገዢ ሰይጣንን ተቃወመ። በዚያ ሁኔታ ሲያልፍ ኢየሱስ በዓለም ውስጥ የእግዚአብሔርን ፈቃድ ግልጽ ማድረግ ነበረበት። የእግዚአብሔር ዕቅድ ሰዎች ከሞት ፍርድ ነፃ እንዲወጡ ማድረግ ነው። አዎን አባት ሆይ፣ አንተ የምትፈልገውን አደርጋለሁ
ነገር ግን ተቃዋሚው ሰይጣን የእግዚአብሔርን ተልእኮ ከመፈጸም ሊያዘናጋው ወደ ኢየሱስ አሳሳች ሐሳቦችን ለማምጣት ሞከረ። በእውነት የእግዚአብሔር ልጅ ከሆንክ እስቲ እነዚህን ድንጋዮች ዳቦ አድርጋቸው። በፍጹም አላደርገውም። ከእግዚአብሔር አፍ በሚወጣ ቃል እንጂ ሰው በእንጀራ ብቻ እንደማይኖር መጽሐፍ ውስጥ ተጽፏል። አንተ በእርግጥ የእግዚአብሔር ልጅ ከሆንክ በተግባር አሳይ። ከቤተ መቅደሱ ጣራ ላይ ወጥተህ ወደ መሬት ዝለል። የእግዚአብሔር መላእክት እንደሚያነሱ ተጽፏል አይደል? እግዚአብሔርን አትፈታተን ተብሎ ተጽፏል። አንተ ወድቀህ ብትሰግድልኝ በምድር ያለውን ሥልጣንና ኃይል ሁሉ እሰጥሃለሁ። አንተ ሰይጣን ከኔ ራቅ። እኛ ማምለክና ማገልገል ያለብን እግዚአብሔርን ብቻ እንደሆነ ተጽፏል። ከዛም ሰይጣን ከኢየሱስ ተለይቶ ሄደ። መላእክትም መጥተው አገለገሉት። ኢየሱስ ወደ ገሊላ የተመለሰው በመንፈስ ቅዱስ ተሞልቶ ነበር። ኢየሱስ ያደገው ብዙ ሕዝብ ይኖርበት በነበረበት ሰሜናዊ የእስራኤል አውራጃ ነበር። እየተጓዘ እያለ ብዙዎች አብረውት ሆኑ። ኢየሱስ ነቢያት ትንቢት የጻፉለት መሲህ መሆን አለመሆኑን ለማየት ጓጉቶ ነበረ። በኮረብታማው የገሊላ አካባቢ ባለው ቃና በሚባል ቦታ ሰርግ ነበር። ኢየሱስና እናቱ ከጥቂት ወዳጆቹ ጋር ወደ ሰርጉ ቦታ ተጠርተው ነበር። ግን ግብዣው እየተደረገ መሃል ላይ ችግር ተፈጠረ። ወይን ጠጁ አለቀባቸው። ኢየሱስ የሚነግራችሁን አድርጉ። ትልልቅ እንስሮቹን ውሃ ሙሏቸውና የግብዣው አሳላፊ እንዲቀምሰው ስጡት። ውሃ አልነበረም እንዴ? አሁን ግን ወይን ጠጅ ሆኗል። ለዚያው ምርጥ ወይን ጠጅ። ቅመሰው። ምርጡን ወይን ጠጅ እስካሁን ድረስ አቆይተሃል። እንዲህ ያለ ነገር ሰምቼ አላውቅም። ይህን በሚመስል ሰርግ ተገኝቼ አላውቅም። ወደ ምርጥ ወይን ጠጅ የተለወጠ ውሃ ጠጥቼ አላውቅም። ይሄ የናዝሬቱ ኢየሱስ ሥራ ነው። ለመሆኑ እርሱ ማን ነው? ቅፍርናሆም ገሊላ ባህር አጠገብ የምትገኝ ሀብታም የዓሣ ማጥመጃ ሰፈር ናት። ኢየሱስ የእግዚአብሔርን መንግሥት በተመለከተ በአደባባይ መናገር የጀመረው እዚህ ነበር። የመጀመሪያዎቹን ደቀ መዛሙርት የመረጠውም ከዚህ ስፍራ ነበር። ጴጥሮስ ወደ ጥልቁ ባህር እንቅዘፍና መረብህን ጣል። ጌታ ሆይ ሌሊቱን ሙሉ ስንደክም ብናድርም ምንም አልያዝንም። አንተ ካልህ ግን በፍጹም ማመን አልችልም። ያዕቆብ፣ ዮሐንስ ወደዚህ ኑ። ለዕድሜ ልካችን የሚበቃ ዓሣ አጥምደናል። ጌታ ሆይ እኔ በጣም ኃጢአተኛ ነኝ፣ ከእኔ ተለይ። ጴጥሮስ አትፍራ።
ይልቅ መጥተህ ተከተለኝ፣ ሰዎችን የምታጠምድ አደርግሃለሁ። ተከተለኝ። ስለ እግዚአብሔር መንግሥት ለሰው ሁሉ እየተናገረ ኢየሱስ ከደቀ መዛሙርቱ ጋር በመላው ገሊላ ተመላለሰ። ማንኛውንም አይነት ደዌ ፈወሰ፣ አጋንንታዊ መናፍስትን አስወጣ። ሰዎቹም በጣም ተደንቀው ተከተሉት። ከሌሎች አካባቢዎችና የእስራኤል ዋና ከተማ ከሆነችው ከኢየሩሳሌም እንኳ ሳይቀር ሰዎች ወደ እርሱ ይመጡ ነበር። እርሱ የሚናገረውንም ሁሉ ሰሙ። መንግሥተ ሰማይ የእነርሱ ስለሆነች ድሆች የተባረኩ ናቸው፣ ጽድቅን የሚራቡ የተባረኩ ናቸው፣ ይጠግባሉና። የሚያለቅሱ የተባረኩ ናቸው፣ እንደገና ይስቃሉና። በእኔ ምክንያት ሰዎች ሲነቅፏችሁ የተባረካችሁ ናችሁ፣ ዋጋችሁ በሰማይ ታላቅ ስለሆነ ደስ ይበላችሁ፣ ሐሴትም አድርጉ። ሌሎች ሰዎች እንዲያደርጉላችሁ የምትፈልጉትን ነገር እናንተም አድርጉላቸው። ጠላቶቻችሁን ውደዱ፣ ደግሞም ጸልዩላቸው። መልካም ነገር ስታደርጉ የሰዎችን ትኩረት ለመሳብ ብላችሁ አታድርጉ፣ በስውር አድርጉ። ከእርሷ ጋር ለመተኛት በመጓጓት ወደ ሴት የሚመለከት በልቡ ከእርሷ ጋር አመንዝሯል። ዓይን የሰውነት መብራት ነው። ዓይንህ ጤነኛ ከሆነ መላው አካልህ ብሩህ ይሆናል። ዓይንህ በጭጋግ ከተጋረደ ግን በጨለማ ትኖራለህ። ማንም ለሁለት ጌቶች መገዛት አይችልም። እግዚአብሔርንና ገንዘብን ማገልገል አይቻልም። ስለ ነገ አትጨነቁ። በመጀመሪያ የእግዚአብሔርን መንግሥት አስቀድሙ፣ ሌላው ነገር ሁሉ ተከትሎ ይመጣል። ቃሎቼን ብትከተሉ ቤቱን በዓለት ላይ እንደሠራ ሰው ትሆናላችሁ። ቃሎቼን የማትከተሉ ከሆነ ግን ቤቱን አሸዋ ላይ እንደሠራ ሰው ትሆናላችሁ። አንድ ቀን ሰዎች ቅፍርናሆም ኢየሱስ ወደ ነበረበት ቤት መጥተው ነበር። በፍጹም መግባት አንችልም። አዎ፣ ጣራው ላይ ነው፣ ምንጣፍና ሌላም ነገር ይታያል። እዚያ ላይ ምን እየሆነ ነው? ተዋቸው። እነዚህ ሰዎች ትልቅ እምነት አላቸው። ኃጢአትህ ይቅር ተብሎልሃል። የተናገረውን ሰማችሁ? እንዴት እንዲህ ይላል? እግዚአብሔርን እየተሳደበ እኮ ነው። የሰውን ኃጢአት ይቅር ማለት የሚችል እግዚአብሔር ብቻ ነው። ለመሆኑ ለዚህ በሽተኛ ኃጢአትህ ይቅር ተብሎልሃል ከማለትና ተነሳና በእግርህ ቁም ከማለት የቱ ይቀላል? መሲሁ ኃጢአትን ይቅር የማለት ሥልጣን አለው። እኔ ግን ጨምሬ ምንጣፍህን ይዘህ ተነሳና ተመላለስ እልሃለሁ። ሰውየው እየተራመደ ነው። በጣም ይገርማል፣ በጣም ይገርማል። አዎ፣ መራመድ ችያለሁ። ሰውየው እየተራመደ ነው። ግን ኢየሱስ ባደረገው ነገር ደስ ያላቸው ሁሉም አልነበሩም። የሃይማኖት መሪዎቹ ኢየሱስ የሰንበትን ሥርዓት ያከብር እንደሆነ እየጠበቁ ነበር። በእስራኤል በዚህ ቀን ማንኛውንም አይነት ሥራ መስራት በጥብቅ የተከለከለ ነበር። ይህ ሰው እጁ የሰለለ ነው። ታዲያ በዚህ ቀን መፈወስ ተፈቅዷልን? እጅህን ዘርጋው። ተመስገን፣ ተፈውሻለሁ።
ይሄን ሰውዬ ማጥፋት አለብን። ይህ ሰው ሕዝቡን እያሳተ እንደሆነ ኢየሩሳሌም ላሉት መሪዎች መነገር አለበት። ኢየሱስ ከደቀ መዛሙርቱ ጋር በገሊላ ባህር በጀልባ እየሄደ ነበር። ጌታ ሆይ ድረስልን፣ እየሰጠምን ነው። ለምን ፈራችሁ? እምነታችሁ የት አለ? ጸጥ ረጭ በል። ጀልባውን ባህሩ ዳር አሰሩ። ተራራው ላይ ግን ተራራው ላይ አንድ አጋንንት ያደሩበት ሰው ነበረ። እርሱ እየመጣ ነው። አዎ እየመጣ ነው። አዎ ኢየሱስ ራሱ ነው። እናንተ ርኩሳን መናፍስት ልቀቁት! የሕያው እግዚአብሔር ልጅ ሆይ ከአንተ ጋር ምን ጉዳይ አለኝ? ስምህ ማን ነው? ብዙ ስለሆንን ስሜ ሌጊዮን ይባላል። ወደ እነዚያ አሳማዎች እንድንገባ ፍቀድልን። ሂዱ! ሙሉ በሙሉ ድኛለሁ። ሂድ፣ እኛን ተወን። ከአንተ ጋር ልምጣ? አይሆንም፣ እዚሁን። እግዚአብሔር ያደረገልህን ለሰዎች ሁሉ ተናገር። ወልድ በራሱ ምንም ማድረግ እንደማይችል እነግራችኋለሁ። እርሱ የሚያደርገው አብ ሲያደርግ ያየውን ብቻ ነው። የአባቴን ፈቃድ እንጂ የራሴን ፈቃድ አላደርግም። እኔን የላከኝም እርሱ ነው። ኢየሱስ ለጸሎት ሁሌም ወደ ጸጥተኛ ቦታ ይሄድ ነበር። ሌሊቱን በጸሎት ካሳለፈ በኋላ ኢየሱስ 12 ደቀ መዛሙርትን መረጠ። ሁለት ሁለት እያደረገ ላካቸው። በአጋንንት ኃይሎችና በደዌ ሁሉ ላይ ሥልጣን ሰጣቸው። እነዚህ ወንድማማቾቹ ጴጥሮስና እንድርያስ ናቸው። ወንድማማቾቹ ያዕቆብና ዮሐንስ፣ ፊልጶስና ናትናኤል፣ ቶማስና ቀደም ሲል ለሮማውያን ግብር ይሰበስብ የነበረው ማቴዎስ፣ ታዲዮስና ሌላው ያዕቆብ፣ ተቃዋሚ ጦረኛው ስምዖንና የአስቆሮቱ ይሁዳ። ሂዱ! እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። 12ቱ ሐዋርያት በጣም ተገርመው ከተላኩበት ቦታ ተመለሱ። ከዚህ በኋላ ኢየሱስ ከእነርሱ ጋር ወደ አንድ ገለልተኛ ቦታ መሄድ ፈለገ። ሕዝቡ ግን ከእርሱ ተለይተው መሄድ አልፈለጉም። መከሩ ሰፊ ነው፣ ሰራተኞቹ ግን ጥቂት ናቸው። መከሩን የሚሰበስቡ ሰራተኞች እንዲልክ ወደ መከሩ ጌታ ጸልዩ።
ኢየሱስ እንደገና እያስተማረና እየፈወሰ ነበር። ቀኑ እየመሸ ነበረ። ፊልጶስ፣ እነዚህ ሰዎች በሙሉ እንዴት ምግብ ማግኘት ይችላሉ? ለምን የሚበሉትን አትሰጧቸውም? የ8 ወር ደሞዝ እንኳ እነዚህን ሁሉ ማጥገብ አይችልም። እዚህ 5 እንጀራና 2 ዓሦች ያሉት ልጅ አለ። ያለን ይኸው ብቻ ነው። ሕዝቡን 50-50 ያደረጋችሁ አስቀምጧቸው። ኢየሱስ እግዚአብሔርን አመሰገነ። እንጀራውንና ዓሣውን ቆራረሰ። ኢየሱስ ያበረከተውን ምግብ በሺህ የሚቆጠሩ ሰዎች በሉ። ይሄ ሰውዬ ይመጣል ለሚባለው መሲህ መሆን አለበት። ንጉሣችን ልናደርገው ይገባል። ተመልከቱ፣ ትርፍራፊው 12 መሶብ ሙሉ ሆኗል። ሕዝቡ ወደ የቤታቸው መሄድ አለባቸው። እናንተም በጀልባ ሆናችሁ ወደ ማዶ ሂዱ። እኔ ግን እዚሁ ተራራ ላይ ቆይቼ እጸልያለሁ። በኋላም መንፈስ መሆን አለበት። አትፍሩ፣ እኔ ነኝ። ጌታ ሆይ፣ አንተ ከሆንክስ በውሃ ላይ የተራመድኩ ወደ አንተ እንድመጣ እዘዘኝ። ጴጥሮስ ና። ጌታ ሆይ፣ አድነኝ አድነኝ። ጴጥሮስ ለምን ተጠራጠር? ኢየሱስን ንጉሥ ማድረግ የፈለጉ ሰዎች ነበሩ። በእርሱ መሪነት አገራቸውን የያዙ ሮማውያን ለቀው እንደሚሄዱ ተስፋ አድርገዋል። የኢየሱስ ተቃዋሚዎችም እየበዙ ነበር። ዘወትር እርሱን ይነቅፉት ነበር። ሕዝቡን በእርሱ ላይ ማነሳሳትና እርሱን ጨርሶ ማጥፋት ፈልገዋል። መምህር፣ ወደዚህ መቼ መጣ? እኔን የፈለጋችሁኝ ስለሰጠዋችሁ ምግብ ነውን? ለዘለቄታ ለሚኖርና የዘላለም ሕይወትን ለሚሰጥ ምግብ እንጂ በስብሶ ለሚጣል ምግብ አትጨነቁ። እኔ የዘላለም ሕይወት የሚሰጥ እንጀራ ነኝ። ዓለም ሕይወት እንዲያገኝ የተሰጠው የእኔ ሥጋ ነው። ይህ ሰው እንድንበላ የራሱን ሥጋ የሚሰጠን እንዴት ነው? የማይረባ! ኑ ከዚህ እንሂድ። ሰውን ሁሉ እያሳሳተ ነው። እናንተም መሄድ ትፈልጋላችሁ? ጌታ ሆይ፣ ወደ ማን እንሄዳለን? አንተ እኮ የዘላለም ሕይወት ቃል አለህ። ኢየሱስ ላይ ተቃውሞ እየበዛ ነው። ኢየሱስ ወንዶችና ሴቶች ከነበሩበት የተከታዮቹ ቡድን ጋር የገሊላን አካባቢ ትቶ ወደ ሌሎች የእስራኤል አካባቢዎች ሄዶ መስራት ጀመረ። እስራኤል፣ ገሊላ፣ ኢየሩሳሌም። በኋላም ወደ ኢየሩሳሌም አቀና። እየሄደም እያለ ሰዎች ስለ እኔ ምን ይላሉ? አንተ ነቢይ ነህ ይላሉ። እናንተስ እኔ ማን እንደሆንኩ ታስባላችሁ? አንተ አዳኙ ነህ፣ የሕያው የእግዚአብሔር ልጅ ነህ። ይህን ለማንም አትናገሩ። በዚያ መከራ ለመቀበልና ለመሞት
መሲሁ ወደ ኢየሩሳሌም መሄድ ይኖርበታል። በሦስተኛው ቀን ግን ከሞት ይነሳል። ብዙ ጊዜ ሰዎች የሚገደሉት ከኢየሩሳሌም ከተማ ውጭ ነበረ። የሚገደሉትም በአሰቃቂ ሁኔታ ተሰቅለው ሲሆን ይህ ሮማውያን ወንጀለኞችን የሚቀጡበት መንገድ ነበረ። የእኔ መሆን የሚፈልግ ሁሉ ራሱን ከሌሎች መለየት አለበት፣ መስቀሉን ተሸክሞ እኔን መከተል አለበት። ሕይወቱን አጥብቆ የሚይዝ ያጣዋል፣ ለእኔ ሲል ሕይወቱን የሚያጣ ግን መልሶ ያገኘዋል። ይህን ማወቅ አለብህ፣ አንድ እግዚአብሔር ብቻ አለ። በጣም አስፈላጊው ነገር በሁለንተናህ እግዚአብሔርን መውደድ ነው። ራስን እንደምትወድ ሌሎችንም መውደድ አለብህ። በዚያ ዘመን በእስራኤል ለምጻሞች የሚኖሩበት ሰፈር ነበረ። ለምጽ በጣም የሚያስፈራ የቆዳ በሽታ ነው። ይህ በሽታ ያለባቸው ከጤነኞች ጋር እንዲነካኩ አይፈቀድም ነበረ። ለምጻም ሰዎች ከእነርሱ ጋር እንዳይነካኩ ለማስጠንቀቅ በሚሄዱበት ቦታ ሁሉ እየጮሁ ለምጻምነታቸውን መናገር ነበረባቸው። ለምጻም ለምጻም! ጌታ ሆይ እባክህ ራራልን። ሄደህ ራስህን ለካህን አሳይ። ምርመራ እንዲደረግልህ ወደ ካህን ሂድ። ፈውስ የምናገኘው ያኔ ነው። ተመልከቱ፣ ተፈውሻለሁ። ተፈውሰናል። አዎ፣ ሃሌሉያ! እግዚአብሔር መልካም ነው። ተመስገን። የተፈወሳችሁት 10 አልነበራችሁምን? ታዲያ ሌሎቹ ታሉ? እግዚአብሔርን ለማመስገን አልመጡም ማለት ነው? አንተ በሰላም ሂድ። እምነትህ እንድትፈወስ ብቻ ሳይሆን እንድትድንም አድርገዋል። ኢየሱስ እየተጓዘ እያለ በኢየሩሳሌም የነበሩ የአይሁድ መሪዎች እርሱን እንዲሰልሉት ሰዎች ወደ እርሱ ላኩ። የሚያደርገውን ሁሉ ይቃወሙ ነበር። ከአመንዝሮችና ከሮማውያን ጋር የሚሰሩ ግብር ሰብሳቢዎችን ከመሳሰሉ ሰዎች ጋር ይቀራረባል። መሲሁ የመጣው የጠፉትን ለመፈለግ ለማዳን ነው። ኢየሱስ ማንም እንዲሠራ ባልተፈቀደበት በሰንበት ቀን በሽተኛ ፈወሰ። ተፈወስ! ሕፃናትም የተለየ ትኩረት አግኝተዋል። ሕፃናት ወደ እኔ እንዳይመጡ አትከልክሉ፣ የእግዚአብሔር መንግሥት እነርሱን ለመሳሰሉ ሰዎች ናት። ኢየሱስ ከኢየሩሳሌም ጥቂት ርቃ ወደ ነበረች ቢታንያ ወደምትባል ከተማ ተጠራ። አልዓዛር ታሞ ነበረ። አልዓዛር፣ ማርያምና ማርታ የሚባሉ 2 እህቶች የኢየሱስ ወዳጆች ነበሩ። ኢየሱስ ቢታንያ ሲደርስ አልዓዛር ከ4 ቀን በፊት መሞቱን ሰማ። ጌታ ሆይ አንተ እዚህ ኖረ ቢሆን ኖሮ ወንድሜ አይሞትም ነበረ። ማርታ፣ ወንድምሽ ከሞት ይነሳል። አዎ፣ በመጨረሻው ቀን ትንሣኤ ከሞት እንደሚነሳ አውቃለሁ። ትንሣኤና ሕይወት እኔ ነኝ። በእኔ የሚያምን በሕይወት ይኖራል። ማርታ፣ ይህን ታምኛለሽ? አዎ ጌታ ሆይ፣ አንተ ወደ ዓለም እንደሚመጣ የተነገረለት አዳኙ የእግዚአብሔር ልጅ ነህ። የት ነው የቀበራችሁት?
ጌታ ሆይ መተህይ። ምን ያህል ይወደው እንደነበር ተመልከቱ። አልዓዛር እንዳይሞት ማድረግ ይችላል ነበረምን? የሞተው ሰው በጨርቅ ተጠቅልሎ ከዓለት በተሠራ መቃብር ውስጥ ተቀምጦ ነበር። ድንጋዩን አንሱት! ጌታ ሆይ ከተቀበረ 4 ቀናት ስለሆኑት ይሸታል። የእግዚአብሔርን ክብር ታያለሽ። አባት ሆይ ይህን የምለው እዚህ የቆሙት አንተ እንደላከኝ እንዲያምኑ ነው። አልዓዛር ሆይ ናውጣ! የተጠቀለለበትን ጨርቅ ፍቱለትና ይሂድ። የኢየሱስና የተከታዮቹ ጉዳይ ኢየሩሳሌም ያሉትን ባለሥልጣናት በጣም እያሳሰባቸው ነው። ሰውየው ብዙ ታምራት እያደረገ ነው። ይህ ሁሉ ሲሆን ዝም ብለን ካየን ሮማውያን እርምጃ መውሰዳቸው አይቀርም። ቤተ መቅደሳችንንና ሕዝባችንን ያጠፋሉ። አሰቡበት። አገሩ ሁሉ ከሚጠፋ አንድ ሰው ለሕዝቡ ሲባል ቢጠፋ ይሻላል። ኢየሱስ መሞት ያለበት በዚህ ምክንያት ነው። ከዚያን ጊዜ ወዲህ የአይሁድ መሪዎች ኢየሱስን ለሮማውያን አሳልፈው የሚሰጡበትን ምቹ ጊዜ ይጠብቁ ጀመር። የሞት ቅጣት የመፍረድ ሥልጣን ያላቸው እነርሱ ብቻ ናቸው። ኢየሱስ በቢታንያ እያለ ማርያም ያ ሽቶ ከፍ ያለ ዋጋ የሚያወጣ ነው። ገንዘቡን ለድሆች መስጠት ይሻለን ነበር። ይሁዳ እርሷን ተዋት፣ ሥጋዬን ለመቃብር እያዘጋጀችው ነው። በቅርቡ የፋሲካ በዓል ይከበራል። በጣም ብዙ ሰዎች ወደ ኢየሩሳሌም መምጣታቸው አይቀርም። በኢየሩሳሌም መሪዎቹ ኢየሱስን ለመያዝ እያሴሩ ነበር። ያም ሆኖ እርሱ ወደ ከተማ ለመሄድ ጉዞ ጀምሯል። ሕዝቡም በደስታና በሆታ ተቀብለውታል። እንኳን ደህና መጣ! እንኳን ደህና መጣ! በእግዚአብሔር ስም የሚመጣ የተባረከ ነው! አንተ የእስራኤል ንጉሥ እንኳን ደህና መጣ! እንኳን ደህና መጣ! ኢየሩሳሌም ሰላምን እንዴት እንደምታገኝ ብታቂ ኖሮ፣ ነገር ግን አትፈልጊም። እንኳን ደህና መጣ! እንኳን ደህና መጣ! ዓለም ሁሉ እየተከተለው ነው እኮ። በዚህ ሁኔታ የትም መድረስ አንችልም። በዋናው ከተማ ያለው ቤተ መቅደስ የአምልኮ ማዕከል ነበረ። የፋሲካ በዓል በሚከበርበት ጊዜ ብዙ በጎች ይታረዳሉ። ሕዝቡን ከእግዚአብሔር ጋር ለማስታረቅ በጎች ቤተ መቅደሱ ውስጥ መሥዋዕት ሆነው ይቀርባሉ።
ግን ሕዝቡን ከኃጢአት ነፃ የሚያደርገው የትኛው የመሥዋዕት በግ ይሆን? ቤተ መቅደሱ አደባባይ ላይ ሰዎች የመነገድና ገንዘብ የመመንዘር ሥራ በዝቶባቸው ነበረ። ኢየሱስም እዚያ ነበረ። የእግዚአብሔር ቤት የጸሎት ቤት ነው፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት። አደገኛ ሰው ነው። ሰዎች እርሱ የሚለውን ሁሉ ይቀበላሉ። በተቻለ መጠን ቶሎ እርሱን ማጥፋት አለብን። በዘዴ ብናጠምደው እጃችን ላይ ይወድቃል። ያኔ እኛ በቀላሉ እናስገድለዋለን። ግን ይህ በበዓሉ ቀን መሆን የለበትም። በፋሲካ በዓል ምንም ሙከት እንዲፈጠር አንፈልግም። እርሱን ይዤ ባመጣላችሁ ስንት ትከፍሉኛላችሁ? ይህ ከኢየሱስ ደቀ መዛሙርት አንዱ የሆነው ይሁዳ ነው። እንግዲያውስ ኢየሱስን አምጥቼ እሰጣችኋለሁ። ኢየሱስን ይዘህ ብታመጣልን የአንድ ባሪያ ዋጋ ማለትም 30 ጥሬ ብር እንሰጥሃለን። ምንም እንኳ መሪዎቹ ያንን ማድረግ አዳጋች ቢያደርጉበትም ኢየሱስ ከፋሲካ በዓል በፊት የነበሩትን ቀኖች በቤተ መቅደስ ለሕዝቡ በመናገር እያሳለፈ ነበር። በዚያ ምሽት ኢየሱስና 12ቱ ሐዋርያት የፋሲካን ምግብ ለመብላት በከተማው ተገናኝተው ነበር። በዚህ ሌሊት ዛሬውኑ አደርገዋለሁ። መከራ ከመቀበሌ በፊት ይህን የፋሲካ ምግብ ከእናንተ ጋር ለመብላት እፈልግ ነበር። ከፍተኛ ሥልጣን ያላቸው ሰዎች ሌሎች እንዲያገለግሏቸው ያደርጋሉ። በእናንተ ዘንድ ግን እንዲህ መሆን የለበትም። ከእናንተ መካከል የሁሉም አገልጋይ የሆነው እርሱ መሪያችሁ ይሁን። እኔ በመካከላችሁ ያለሁት እንደ አገልጋይ ነው። ጌታ ሆይ፣ እንደ አገልጋይ እግሬን ልታጥብ ነው? በፍጹም እንደዚያ መሆን የለበትም። ጴጥሮስ፣ እኔ ካላጠብኩ የእኔ መሆን አትችልም። እንግዲያውስ ጌታ ሆይ እግሬን ብቻ ሳይሆን እጄንና ራሴንም እጠበኝ። ገላውን የታጠበ ሰው መታጠብ ያለበት እግሩን ብቻ ነው። እናንተ ጌታና መምህር ትሉኛላችሁ። ያ ትክክል ነው። እኔ እግራችሁን እንዳጠብ እናንተም አንዳችሁ ሌላውን አገልግሉ። ከእናንተ አንዱ አሳልፎ ይሰጠኛል። በፍጹም ሊሆን አይችልም። መቼም እኔ አልሆንም ነኝ እንዴ? ይሁዳ ሆይ የምታደርገውን ቶሎ ብለህ አድርግ። ይህን ዘወትር ለመታሰቢያ ያድርጉት። ይህን እንጀራ ብሉ፣ ይህ ሥጋዬ ነው። ይህን ጽዋ ጠጡ፣ ይህ ለእናንተ የሚፈሰው ደሜ ነው። በዚህ መንገድ እግዚአብሔር ከእናንተ ጋር አዲስ ኪዳን ያደርጋል።
አዲስ ትእዛዝ እሰጣችኋለሁ። እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ። ይህ ፍቅር በእናንተ ዘንድ ቢኖር ሁሉም ሰው የኔ ደቀ መዛሙርት መሆናችሁን ያውቃሉ። ጌታ ሆይ የትም ቢሆን እከተልሃለሁ፣ ለአንተ ስል ሕይወቴን እንኳ እሰጣለሁ። ጴጥሮስ ዶሮ ከመጮሁ በፊት አንተ 3 ጊዜ ትክደኛለህ። በኋላም በዚያው ምሽት ኢየሱስና ደቀ መዛሙርቱ ከከተማ ወጡ። ይሁዳ ግን ከእነርሱ ጋር አልነበረም። ከእናንተ ተለይቼ እሄዳለሁ፣ አብ ግን መንፈስ ቅዱስን ይልክላችኋል። እርሱ ይረዳችኋል፣ ሁልጊዜ ከእናንተ ጋር ይሆናል። እኔ የሚሄድበትን ቦታ መንገዱን ታውቃላችሁ። እኔ መንገድ እውነትና ሕይወት ነኝ። በእኔ በኩል ካልሆነ በቀር ማንም ወደ አብ መምጣት አይችልም። እዚህ ቆዩ፣ እኔ ለመጸለይ ጥቂት ራቅ ብዬ እሄዳለሁ። አባት ሆይ የሚቻልህ ከሆነ ይህን መከራ ከኔ ውሰደው። ነገር ግን የእኔ ሳይሆን ያንተ ፈቃድ ይፈጸም። በእንዲህ አይነቱ ጊዜ እንዴት ትተኛላችሁ? ተነሱ፣ አሳልፎ የሚሰጠኝ መጥቷል። እኔ የምስመውን ያዙት። እንዴት ነህ መምህር? ይሁዳ ሆይ በመሳም መሲሁን አሳልፈ ትሰጣለህን? ጌታ ሆይ ልዋጋቸው። እረፍ። ኢየሱስ እንዲይዙት ፈቀደ። ተከታዮቹም በየአቅጣጫው ሮጡ። ኢየሱስ የአይሁድ መሪዎች ሁሉ የበላይ ወደ ነበረው ሊቀ ካህናት ተወሰደ። ጴጥሮስና ዮሐንስ በሩቅ እየተከተሉት ነበረ። ጴጥሮስ ወደ ግቢው ገባ። አንተ ከእነርሱ ጋር አልነበርክም? በፍጹም፣ ሌላው ቀርቶ ሰውየውን እንኳን አላውቀውም። አንተም ከእነርሱ አንዱ ነህ አይደል? በፍጹም አይደለሁም። እዚያ እንደነበርክ እርግጠኛ ነኝ። አንተ የገሊላ ሰው አይደለህም? ምን እያልሽ እንደሆነ አይገባኝም። ከዚያም እስቲ ትንቢት ተናገርልን፣ ለመሆኑ የመታህ ማን ነው? ጠዋት ላይ ኢየሱስን ወደ አይሁድ መሪዎች ጉባኤ አቀረቡት። አንተ የእግዚአብሔር ልጅ ነህ? አንተ አለ። ስድብ ነው፣ መሞት ይገባዋል። ሮማውያን ይፍረዱበት። ኢየሱስ ጲላጦስ ወደሚባል ሮማዊ ባለሥልጣን ተወሰደ። የአይሁድ መሪዎች ሕዝቡን ቀሰቀሱ። ማንኛውንም አይነት ክስ መሰንዘር ጀመሩ። ለሚሰነዘርብህ ክስ ሁሉ ምን ትላለህ? ዝም ማለት ብቻ? ለመሆኑ ያደረግከው ምንድን ነው? ለእውነት ለመመስከር መጥቻለሁ። እውነት ምንድን ነው? ምንም በደል አላገኘሁበትም። እንደምታውቁት የፋሲካ በዓል ሊመጣ ነው። ታዲያ ማንን ልፍታላችሁ? በርባንን ወይስ የአይሁድ ንጉሥ? በርባንን! በርባንን! ይህ ኢየሱስ የሚባለውንስ ምን ላድርገው? ስቀለው! ንጉሥ እንደሆነ ያስባል። እርሱን ከፈታኸው እንግዲያውስ የቄሳር ወዳጅ አይደለህም። በእርሱ ፋንታ ነፃ ሆነሃል። በርባን ተፈታ። እርሱ በፖለቲካዊ ግድያ ተፈርዶበት ነበር።
እኔ ከደሙ ንጹሕ ነኝ። ሰላም ላንተ ይሁን የአይሁድ ንጉሥ። ሰውየውን እዩት። ስቀለው! 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 ጲላጦስ ፍርዱን አጸደቀ። ተሰቅሎ መሞት እጅግ ዘግናኝ ሞት ነበረ። ኢየሱስ ይህን የሚሰቀልበትን የመስቀሉን ግንድ ተሸክሞ በኢየሩሳሌም መንገዶች ሄደ። የመገደያው ቦታ ከከተማው ውጪ ነበር። ጎልጎታ ወይም የራስ ቅል ቦታ ይባል ነበር። እዚያ ወታደሮቹ ኢየሱስን መስቀል ላይ ቸነከሩት። በዚህ ጊዜ ይሁዳ ካደረገው ክፉ ነገር የተነሳ በጣም እየተጸጸተ ነበረ። በጣም ተሳስቻለሁ። ንጹሕ ሰው አሳልፌ ሰጥቻለሁ። ያ ከኛ ጋር ምን ያገናኘዋል? የራስ ጉዳይ ነው። ኢየሱስ በሁለት ወንጀለኞች መካከል ተሰቀለ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። መስቀሉ ላይ ኢየሱስ የአይሁድ ንጉሥ የሚል ጽሑፍ በ3 ቋንቋዎች ተጻፈ። ኢየሱስ የስቃይ ማስታገሻውን መጠጣት አልፈለገም። ወታደሮቹ ልብሶቹ ላይ ዕጣ ይጣጣሉ ነበር። የእግዚአብሔር ልጅ ከሆንክ እስቲ ከመስቀል ውረድ። አዎ፣ ሌሎችን አድኗል ነበር። ራስህንም እኛንም አድን። እግዚአብሔርን ፍራ። እኛ የሚገባንን አግኝተናል። ይህ ሰው ግን ምንም በደል አላደረገም። ወደ መንግሥትህ ስትገባ አስበኝ። በዛሬው ቀን ከእኔ ጋር በገነት ትሆናለህ። 6 ሰዓት ሲሆን ፀሐይ ጨለመች፣ ጨለማም ሆነ። የኢየሱስ እናት ማርያምና ደቀ መዝሙሩ ዮሐንስ መስቀሉ አጠገብ ቆመው ነበረ። ከእንግዲህ እናትና ልጅ ናችሁ። አምላኬ አምላኬ ለምን ተውከኝ? ተጠማሁ። አባት ሆይ መንፈሴን በእጅህ አደርጋለሁ። ተፈጸመ። ከቀኑ 9 ሰዓት ላይ ኢየሱስ ሞተ። አንዱ ወታደር የኢየሱስን ጎን በጦር ሲወጋው ውሃና ደም ወጣ። በመጽሐፍ እንደ በግ ወደ ሞት ተነዳ ይላል። ስለ መተላለፋችን ተወጋ፣ ስለ በደላችን ደቀቀ። አሁን ግን ሞቷል። እርሱ ይመጣል የተባለው መሲህ ይሆን እንዴ? እስቲ እንድንቀብረው ይፈቀድልን ከሆነ እንጠይቅ። የአርማትያሱ ዮሴፍና ኒቆዲሞስ የኢየሱስን አስክሬን ወሰዱ። ጣፋጭ ቅመም በተነሰነሰበት የበፍታ ጨርቅ ጠቅልለው በትልቅ ድንጋይ በተዘጋ መቃብር ውስጥ አኖሩት። ከሰንበት በኋላ ጥቂት ሴቶች በድንጋይ ወደ ተገጠመው መቃብር ሄዱ።
ድንጋዩ ተንከባሎ ነበር። ሕያው የሆነውን ከሙታን መካከል ለምን ትፈልጋላችሁ? እርሱ ተነስቷል። ሄዳችሁ ለደቀ መዛሙርቱ ተናገሩ። ይህን ሲሰሙ ጴጥሮስና ዮሐንስ እየሮጡ ወደ መቃብሩ ሄዱ። ምንድነው የሆነው? መቃብሩ ባዶ ነው። መቃብሩ አጠገብ በነበረው አትክልት ቦታ አንቺ ሴት ለምን ታለቅሻለሽ? ማንን እየፈለግሽ ነው? ጌታው አንተ ወስደው ይሆን? ማርያም። መምህር! አትንኪኝ። ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ እንደምሄድ ለወንድሞቼ ንገሪያቸው። በዚያ ቀን ተስፋ የቆረጡ ሁለት የኢየሱስ ተከታዮች ስለ ኢየሱስ መገደል ከአንድ መንገደኛ ጋር እየተነጋገሩ ነበር። ነቢያትን አታምኑም ማለት ነው? ወደ ክብሩ እንዲገባ መሲህ መከራ መቀበል የለበትምን? ይህ ሁሉ እኮ በመጽሐፍ ተጽፏል። ምግብ እየበሉ እያለ እንግዳው ሰውዬ በድንገት ተሰወረ። ያ ሰው ኢየሱስ ራሱ ነበረ። እነርሱም ወዲያውኑ ሌሎች የኢየሱስ ተከታዮችን ለማግኘት ሄዱ። ጌታን አይተነዋል። ማርያምና ጴጥሮስም አይተውታል። በድንገት ሰላም ለእናንተ ይሁን፣ እኔ መሆኔን አታምኑ? እጆቼንና እግሮቼን ተመልከቱ። ጌታዬና አምላኬ! በሚቀጥሉት 40 ቀናት ውስጥ ኢየሱስ ለተከታዮቹ ተገለጠላቸው። በአንድ ጊዜ ከ500 በላይ የሚሆኑ ሰዎች አይተውታል። አንድ ቀን ከሐዋርያት አንዳንዶቹ በገሊላ ባህር ዓሣ ያጠመዱ ነበር። የሚበላ ነገር አላችሁ? የለም፣ ምንም አልያዝንም። መረብህን ወደ ባህሩ ጣል። በጣም ይገርማል። ብዙ ዓሦች ያዙ። ጌታ እኮ ነው። መምህር! መታችሁ ከኔ ጋር አትበሉ? ጴጥሮስ በእርግጥ ትወደኛለህ? ኢየሱስ ይህን ጥያቄ ጴጥሮስን 3 ጊዜ ጠየቀው። አዎ ጌታ ሆይ፣ እንደምወድህ ታውቃለህ። እንግዲያው በጎቼን አሰማራ፣ ተከተለኝ። በሰማይና በምድር ሥልጣን ሁሉ ተሰጥቶኛል። ወደ ዓለም ሄዳችሁ ሕዝቦችን ደቀ መዛሙርት አድርጓቸው፣ በአብ በወልድና በመንፈስ ቅዱስ ስም አጥምቋቸው፣ የነገርኋችሁን ሁሉ እንዲያደርጉ አስተምሯቸው። እስከ ዓለም ፍጻሜ ድረስ በእያንዳንዱ ቀን ከእናንተ ጋር መሆኔን አትርሱ። ይህን ከተናገረ በኋላ ኢየሱስ ምድርን ትቶ ወደ ሰማይ ሄደ። ይሁን እንጂ በሕዝቦች ሁሉ ላይ ለመፍረድ እንደሚመጣም ተናግሯል። ተከታዮቹ በጸሎት የተጠባበቁ በኢየሩሳሌም ነበሩ። የእግዚአብሔር መንፈስ ቅዱስ ሞላባቸው። ኢየሱስ ውስጥ የነበረው ያው መንፈስ አሁን በእነርሱም ውስጥ ይኖራል። በኃይልና በሥልጣን ስለ ኢየሱስ የሚመሰክሩ አዲስ ሰዎች ያደርጋቸዋል።
ሞት ኢየሱስን መያዝ አልቻለም። እግዚአብሔር ከሙታን አስነሳው፣ ጌታና መሲህ አደረገው። ምንም እንኳ ታላቅ ተቃውሞ ቢኖርም የኢየሱስ ተከታዮች ወጥተው ሄዱ። ኢየሱስ የእግዚአብሔር ልጅ ነው። ይህም መልእክት በጽሑፍ የሚሰራጭ ጀመር። በመስቀል ላይ በሞተ ጊዜ ኃጢአታችንን በሥጋው ተሸከመ። ከአሁን በኋላ እርሱ በሚፈልግብን ሁኔታ መኖር እንድንችል ለኃጢአት የሞትነው በዚህ ምክንያት ነው። አሁን በመላው ዓለም ያሉ የኢየሱስ ተከታዮች ለመጸለይና መጽሐፍ ቅዱስን ለማንበብ ይሰበሰባሉ። የኢየሱስን ሞት እንዲያሳስባቸው እንጀራውን ይቆርሳሉ፣ ወይኑን ይጠጣሉ። ልባቸው ውስጥ ያለውን የእርሱን ፍቅር በዙሪያቸው ላሉት ሰዎች እንዲያካፍሉ የእግዚአብሔር ፈቃድ ነው። ኢየሱስ እግዚአብሔር ለሰው ልጅ ያለው ዓላማ እውን እንዲሆን አድርጓል። ኢየሱስ ይወደናል። እርሱን ማመስገንና ማምለክ አለብን። እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለምን ወዷል። በእርሱም ያምን ሁሉ የዘላለም ሕይወት ይኖረዋል እንጂ ከእንግዲህ አይጠፋም። በኃጢአትህ አዝነህና ተጸጽተህ ከሆነና የእግዚአብሔር ወዳጅ መሆን ከፈለግህ ይህን የመሰለ ጸሎት ጸልይ። እግዚአብሔር ሆይ አንተ ትወደኛለህ። አንድ ልጅህ ኢየሱስን ሰጥተሃል። እኔ ለፈጸምኳቸው ኃጢአቶች በሙሉ እርሱ በመስቀል ላይ ሞተ። እባክህ ኃጢአቴን ይቅር በለኝ፣ በኃጢአቴ አዝኛለሁ። ኢየሱስ የእኔ ወዳጅ ስለሆነ ተመስገን። ምንጊዜም ያንተ መሆን እፈልጋለሁ። መኖር እንደምትፈልገው መኖር እንድችል እርዳኝ። ሁሌም ከኔ ጋር አሁን። ጸሎቴን ስለሰማህ ተመስገን። አንተ ቃልህ እንደምትፈጽም አውቃለሁ።